ጤና ይስጥልን ውድ ተመልካቾቻችን እንዴት አላችሁ? ትናንትና አንድ የቢቢሲ ዘገባን ተመለከትኩኝ። ጥናት ነው፣ በልጆች ላይ የተደረገ ጥናት ነው። የኢስት ለንደን ዩኒቨርሲቲ ያደረገውን ጥናት መሰረት በማድረግ ነው ቢቢሲ ዘገባውን ያቀረበው። የስክሪን ታይም ልጆች ስክሪን ላይ የሚያጠፉት ቴሌቪዥን ላይ፣ ታብሌት ላይ ወይም ስልክ ላይ የሚያጠፉት ጊዜ ምን ያክል አእምሯቸውን ይጎዳል የሚለውን የተመለከተ ሪሰርች ነውና በጣም አስገራሚ ነገር ነው። በእርግጥ ይሄ ነገር ተደጋግሞ ይባላል፣ ብዙ ሪሰርቸሮች ያጠኑታል። ይህንን ጉዳይ በተመለከተ በጣም ሰፊ ዘገባዎች ይወጣሉ። ሁላችንም ግን ችላ ያልነው ይመስላል፣ ወይንም ደግሞ ለመቀየር አቅም ያጣን ይመስለኛል። እንደምትመለከቱት ዛሬ ያለሁት የልጆች መጫወቻ ጋር ነው። ከኛ ቤት 2 ደቂቃ ተራምዳችሁ የምታገኙት መናፈሻ ነው። አካባቢው ላይ እንግዲህ የመኖሪያ አካባቢ ስለሆነ በጣም በርካታ ህፃናት ይኖራሉ ተብሎ ይገመታል። ነገር ግን እንደምትመለከቱት ባዶ ነው፣ ጭር ያለ ነው። ዛሬ የእረፍት ቀን ነው። እንደምትመለከቱት አየሩ ነፋሻማ ነው። እኔም በቲሸርት ነው ያለሁት፣ በሸሚዝ በጣም ስስ ሸሚዝ ሆኜ ነው ያለሁት። ምንም የሚበርድ አየር አይደለም ያለው። ኢቭን ፀሐያማም አይደለም፣ ለልጆች የሚረብሽም አይደለም። በአየር ንብረቱ ምክንያት ሆኖ ልጆች የማያወጡት ስትሉ ሰምቻለሁ የሆነ ጊዜ በሰራሁት አንድ ቪዲዮ ላይ። አየር ንብረቱ ብቻ አይደለም፣ በማንኛውም ሰዓት ልጆቻችሁን ይዛችሁ ብትወጡ እንደዚህ አይነት ጭር ያሉ መጫወቻዎች በየቦታው አሉ። ቤት ውስጥ ታስረው ነው የሚያድጉት ልጆች። እዚህ ሀገር አውሮፓ፣ አሜሪካ የተለመደ ነው በእንዲህ አይነት ሁኔታ ልጆችን ማሳደግ። ቤት ውስጥ ልጆችን አስሮ በተለይም ደግሞ ብቸኛ የሆኑ ልጆች ያሏችሁ ወላጆች የበለጠ ይገባችኋል። አንድ ልጅ ይዞ ቤት ውስጥ ያንን አንድ ልጅ ብቻውን ማስቀመጥ ያለውን ከባድነት መቼም የምትረዱት ነው። 2 3ም ሆነው እንኳን የሆነ ሰዓት ላይ ይሰለቻችኋል ቤት ውስጥ መቀመጥ። በዛ ሰዓት ሁላችንም ቴሌቪዥን ነው የምንከፍትላቸው። ሁላችንም ወይ ታብሌት አላቸው የልጆቹ ራሳቸው መጫወቻ ታብሌት እንሰጣቸዋለን፣ ወይ ደግሞ ስልካችንን አንስተን እንሰጣቸዋለን። ብዙ ጊዜ ማምለጫችን ናቸው እነዚህ ነገሮች። የሆነ ነገር መስራት የሚፈልግ ወላጅ ፎከስ ማድረግ ከፈለገ ልጆቹ እንዳይረብሹት ወይ ቲቪ ይከፍትላቸዋል፣ ወይ ስልክ ይሰጣቸዋል፣ ወይ ታብሌታችሁን ያዙና ተጫወቱ ነው የምንላቸው። እና ታስረው ታሽገው በስክሪን የሚያድጉ ልጆች ናቸው ብዙዎቻችን ያሉት። ስለዚህ እኔ አሁን የማንንም ልጅ ላይ ጣቴን እየቀሰርኩ ሳይሆን የኔ ልጆች ጉዳይ እያሳሰበኝ ነው እያልኩኝ ነው። እዚህ ብቻም አይደለም፣ በነገራችን ላይ ወደ አገራችንም ስንመለስ ኢትዮጵያ ብዙ አካባቢዎች እንደዚህ ናቸው። የታጠሩ ቤቶች ውስጥ የሚኖሩ በርካታ ልጆች አሉ። ደጅ ላይ ወጥተው እንዲጫወቱ የማይፈቀድላቸው፣ ከሰፈሩ ልጆች ጋር እንዳይገናኙ የሚከለከሉ በጣም ብዙ ልጆች አሉና በስልክ ልጆቻችንን እያሳደግን ወዴት እየመራናቸው ነው የሚለው ነው አሁን ዛሬ እንድንወያይበት የፈለኩት። እዚህ ሀገር ደግሞ ይኸው እንደምታዩት የልጆቹ መጫወቻ ባዶ ነው። መጥተው እንኳን ከልጆች ይቀላቀሉ ብላችሁ ይዛችኋቸው ስትወጡ ምንም የምታገኙት ነገር የለም። በሆነ ነገር ውስጥ ታሽገው ተዘግቶባቸው የሚያድጉ ልጆች። በነገራችን ላይ ተዘግቶበት ማደግ እንኳን ለልጆች ለእንስሳትም የሚመከር አይደለም። እዚህ ሀገር እንኳን እንቁላል እንኳን ልትገዙ ስትሄዱ ወይንም ደግሞ የዶሮ ስጋ ልግዛ ብትሉ ወይም ዶሮ ልግዛ ብትሉ ኬጅ ፍሪ የሚሉት አለ። ከአጥር ምንድነው ከኬጅ ውስጥ ወጥተው ያደጉ ናቸው ተብሎ ከኬጅ ውስጥ ወጥተው ያደጉ ዶሮዎች ሰውነታቸው ውስጥ ያለው ኬሚካል፣ የሚጥሉት እንቁላል ውስጥ ያለው ኬሚካል እና ታሽገው ተዘግቶባቸው የሚያድጉ ዶሮዎች ያላቸው የስጋቸው ላይ ወይንም እንቁላላቸው ላይ ያለው የኬሚካል መጠን በጣም የተለያየ ነው። የታሸጉት ላይ ሞር ቶክሲክ የሆኑ ነገሮች አሉ ተብሎ ስለሚታመን ነው ኬጅ ፍሪ የሆኑት። ወይንም ደግሞ ምንድነው የሚባለው ኬጅ በወጥ ምንድናት ዶሮዎች ተዘግቶባቸው የሚያድጉበት ከሱ ውስጥ ወጥተው ያደጉቱ ሰውነታቸው ነፃ የሆነ ኬሚካል ይለቃል ሰውነታቸው ስጋቸው ላይ። በዛ ምክንያት ኬጅ ፍሪ የሆነ እንቁላል፣ ኬጅ ፍሪ የሆነ ዶሮ ስጋ እየተባለ በተለያዩ ሁኔታዎች እንመለከታለን። ልጆችም ላይ ይሄ ነገር ነው ያለው። በታሸገ ኢንቫይሮንመንት ውስጥ የሚያድጉት ልጆች ራሳቸው ማንነታቸው ላይ ያለው ነገር በጣም የተለየ ነው። አሁን
ቢቢሲ ያደረገውን ዘገባ ሊንኩን እዚህ ጋር አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። በጣም አጭር ናት እና የኢስት ለንደን ዩኒቨርሲቲ ያደረገው ጥናት ላይ ልጆች ስክሪን ላይ የሚመለከቱት ነገር እና የሚመለከቱበት የሰዓት መጠን በልጆቹ አእምሮ ላይ በጣም ከባድ የሆነ ኢፌክት አለው ነው የሚለው። ምንድነው ምን ያክሎቻችን ለልጆቻችን ስልክ ከሰጠን በኋላ ወይም ቲቪ እዩ ካለን በኋላ በታይም ገድበን ከዚህ በኋላ በቃ ብለን የምንዘጋባቸው ወይንም ደግሞ ኮንትሮል የምናደርግ ስንቶቻችን ነን? ዘገባው እንደሚለው ወይንም ሪሰርቹ እንዳመላከተው ቢበዛ ከአንድ ሰዓት ያልበለጠ ቆይታ ነው ስክሪን ላይ ሊኖራቸው የሚገባው በቀን ነው የሚሉት ሪሰርቸሮቹ። እድሜያቸው ደግሞ ከ2 ዓመት በታች የሆኑ ልጆች በምንም መመዘኛ ካለ ወላጆች ቁጥጥር ስክሪን ማየት የለባቸውም። ካለ ወላጆች ቁጥጥር ሲባልም የሚመለከቱት ነገር ኢቭን የልጆቹን አእምሮ እድገት ላይ ሊረዳ የሚችሉ ቪዲዮዎችን ወላጆች አብረው እየተጫወቱ ከተጠቀሙት ብቻ ነው ለልጆቹ ጠቃሚ የሚሆነው። አለበለዚያ ግን የ2 ዓመት እና ከዛ በታች የሆኑ ልጆችን ስክሪን አንስተን ወይ ስልካችንን አንስተን ታብሌት እየሰጠናቸው እንደፈለጉ እንዲሆኑ ማድረግ ለራሳቸው ነው አደጋው በሚል ነው እንግዲህ ዘገባው የተነሳው። አሁን ደግሞ ትልቁ ነገር እዚህ ውስጥ ፈጣን የሆኑ ቪዲዮዎች፣ የልጆች ቪዲዮዎች ታዘባችሁ ከሆነ ፉል ኦፍ ከለርስ፣ ከዛ ደግሞ ፋስት ፔስድ ናቸው ወይንም ደግሞ ፈጣን የሆነ ፔስ ያላቸው ናቸው። ስለዚህ የልጆቹ አእምሮ በተለይ ደግሞ ታዘባችሁ ከሆነ እድሜያቸው በጣም ዝቅ ያሉ ልጆች ቴሌቪዥን ሲመለከቱ እሱ ስልክ ከተሰጠው እኮ ከተቀመጠበት አይነሳም የምንለው ነገር ሰውነታቸውን ነው የሚያስረው። ቢኮዝ ፈጣን ስለሆነ የልጆች አእምሮ ከአዋቂዎች አእምሮ በ10 እጥፍ ባነሰ ፍጥነት ነው የሚጓዘው ይላል። ስለዚህ ከአእምሯቸው ፍጥነት በላይ በአዋቂዎች የተሰሩ ቪዲዮዎችን ስንሰጣቸው ሲፈጥንባቸው እነሱ አእምሯቸው እና ሰውነታቸው እኩል መጓዝ ስለማይችል ታስረው ነው ቁጭ የሚሉት፣ ደንዝዘው ነው የሚቀመጡት። እና በዚህ ምክንያት ነው ለልጆች ስልክ መስጠት የማይመከረው። አንድ ጓደኛ የአዲስ አበባ ላይ በፍጹም ቲቪ ከፍቶ አያውቅም። በሄድኩ ቁጥር ቲቪያቸው ተከፍቶ አይቼም አላውቅም። ምን ነው ስለው ጭራሽ አንከፍትም ለልጆቹ ስንላለ። እናንተም አታዩም ስለው እኛም አናይም፣ በቃ እነሱን እየከለከልን እኛ ማየት ስለማንፈልግ እኛም አናይም ማለት። እንደዚህ ጽንፍ የሚሄዱም ወላጆች አሉ። የዚያኑ ያክል ደግሞ በጣም ጠንቃቃ የሆናችሁ ወላጆች እንዳላችሁ ይሰማኛል፣ እያንዳንዷን ነገር በቁጥጥር የምትሰሩ። ስለዚህ እናንተ እስቲ ተወያዩ በኮሜንት ሴክሽን ስር። እንደ ወላጅ ምን እያደረጋችሁ ነው ያላችሁት? በጣም ትንንሽ ልጆች ያሏችሁ ወይንም ደግሞ ልጆች አሳድጋችሁ ለወግ ለማዕረግ የሚያበቃችሁ ካላችሁ እኔ ይሄንን መንገድ ተከትዬ ነው አሁን ኮሌጅ ገባ፣ አሁን ሃይ ስኩል ደርሷል የምትሉት ነገር ካለ የተከተላችኋቸው መንገዶች ሌሎች ወላጆችም እንዲማማሩባቸው ብንወያይባቸው ብዬ ነው። እዛ ጋር ሳር አጨዳና ቅጠል ማራገፍ አለና ድምፁ እየጮኸ ከሆነ ይቅርታ ጠይቃለኝ። ምን መንገዶችን ተከተላችሁ? አሁን ካልዋሸን በስተቀር ብዙዎቻችን እርስ በርስ እንተያያለን። አንዳችን የሌላኛችን ወዳጅ ቤት እንጎበኛለን። ስንሄድ በየራሳችን ቤት ያለው ብቻ ሳይሆን በሌሎች ጎረቤቶቻችን ወዳጆቻችን ጋር ስንሄድ የምንመለከተው ነገር እኛ ቁጭ ብለን መጫወት ስንፈልግ ቲቪ ስጧቸው እስኪ ነው የሚባለው ልጆች እና እንደ ቀልድ ነው አንስተን የምንሰጣቸው። ሙሉ ቀን ቴሌቪዥን ላይ የሚውሉ በርካታ ልጆች አሉ ካልዋሸን በስተቀር። በቃ ቲቪ ተሰጥቷቸው የሚረሱ አንዳንዶቹም የራሳቸው የሆነ ቴሌቪዥን ክፍላቸው የገባላቸው ልጆች አሉ። ሁላችንም የምንኖርበት አኗኗር የተለያየ ነው። ወላጆች እዚህ ሀገር በጣም ተሯሩጠው ነው እንግዲህ ህይወትን የሚገፉት። በመሯሯጥ ሂደት ውስጥ ልጆቹ የሚያድጉት በቴሌቪዥን በስክሪን ታይም ነውና ከባድ ነው፣ አስቸጋሪ ነው። እኛም ቤት በጣም ያለው ሁኔታ አንዳንዴ ልጆች ይዤ ልውጣ ስል እንደዚህ አሁን እንደምትመለከቱት ጭር ያለ ይሆንና ልጆቹን እንኳን አስደስቶ መመለስ አይቻልም። ይዛችኋቸው እንኳን ስትወጡ እዚህ መጥተው ይመለከቱና ልጆች ከሌሉ ወዲያው ይሰለቻቸዋል፣ ወዲያው ማለት ነው። ልጆች ያሉ ቀን ግን ተያይዘው ሲሯሯጡ ሲጫወቱ ታገኛላችሁ። ልጆች የሌሉበት ቦታ ይዛችኋቸው ስትመጡ ግን ይሰለቻቸዋልና
መሄድ ነው የሚፈልጉት ተመልሰው ወደ ቤት እና በጣም አሳሳቢ ነገር ስለሆነ ወላጆች እስቲ እርስ በርሳችን የምንማማረው ነገር ካለ ምን ትላላችሁ? በያላችሁበት በምን መንገድ ነው ልጆቻችሁን ያሳደጋችሁት? ምን ነገሮችን አሳለፋችሁ በሚለው ላይ እንወያይ እስኪ። ነገርየው በጣም አስቸጋሪ ስለሆነ ነውና አንዳንዴ ይደንቀኛል የምር ልጆቹ በፈለጉት መንገድስ ቢያድጉ ምን ችግር አለ የሚልም ወላጅ አለ። እኛ በዘመናችን የነበረን አስተዳደግ ያኛው ነው። እደጅ ወጥቶ ጭቃ አብኩቶ ውሃ ተራጭቶ የምንለው አስተዳደግ፣ አቧራ ላይ ብይ የተጫወትን ገመድ ዘለን ሴቶች ጢባ ጢቤ ምናምን ተብሎ የምንጫወትበት መንገድ የተለየ ነበረ የዛ ዘመን ላይ። ይሄ ዘመን ደግሞ የራሱን ነገር ይዞ ነው የመጣው። ስለዚህ በዘመናቸው እንደፈለጉ ለምን አይሆኑም የሚሉ ወላጆችም አሉ። ስለዚህ ያኛው ስላልተጠና ነው እንጂ ያኛውም ነገር አእምሯችን ላይ የፈጠረው ነገር ሊኖር ይችላል። አሁን ታብሌት ስልክ በእጃቸው በመያዛቸው ምክንያት በጣም ብዙ አይነት ዕውቀትን ያገኛሉ የሚሉም ወላጆች አሉ። ስለዚህ በእነሱ በራሳቸው መንገድ ዘመኑ በፈጠረላቸው ዘመኑ በሰጣቸው ነገር እየተጠቀምን ለምን አንሄድም የሚል ነገር ነው። ያኛውም የኛን ደግሞ አፈርና ጭቃ ላይ ስንንከባለል ልኮ ነው ብዙ ነገራችን አእምሯችን ሳይበስል የምናድገው የሚልም መከራከሪያ የሚያነሱ ወዳጆች አሉ። ሁለቱም ጽንፍ ስላለ የትኛው ነው ትክክል? ሁሉም ዘመን ላይ አዳዲስ ነገር ሲመጣ ተቃውሞ ይገጥመዋል። አሁን የልጆቹ አስተዳደግ እንደዚህ መሆኑ በእኛ በወላጆች አይን ሮንግ ነው ብለን ስላሰብን ያንን ለመቀየር እንታገላለን እንጂ መጥፎ ላይሆን ይችላል ብለው የሚሞግቱም ሰዎች አሉ። ምክንያቱም ትሩ ታይም የሚያመጣውን ኢፌክት ካላጠና ነው በስተቀር በዘመናት ሂደት ውስጥ ምን ለውጥን አመጣ። ኦፍ ኮርስ የሰው ልጅ አእምሮ የዛሬ 3000 ዘመን የዛሬ 2000 ዘመን የነበረው የአእምሮ ቅርጽና ቢጠና አእምሯችን ተከፍቶ ፎቶ ቢወሰድ ወይም በትክክለኛው በሳይንሳዊ መንገድ ቢታይ የዛ ዘመን አእምሮና የዚህ ዘመን አእምሮ ይለያል። ስለዚህ የነዚህ ልጆች አእምሮ ደግሞ ዘመናቸውን ተከትሎ እያደገና ዲቨሎፕ እየሆነና እየተቀየረ የመጣስ ቢሆን አሁን የምንቃወመው ነገር ትክክልስ ቢሆን የሚል አይነት መከራከሪያ የሚያነሱም ሰዎች አሉ። ስለዚህ በሁለቱም ጽንፍ ክርክር ስላለ እኔ ይሄ ነው ትክክል ያኛው ነው ትክክል እያልኩኝ ሳይሆን የትኛውን መንገድ ተከትላችሁ ምን ነገሮች አሳካችሁ ወላጆች። አሁን ባለው ሁኔታ ሁላችንም የእውቀት ደረጃችን ስለሚለያይ እውቀቶችን እንቀያየር፣ እስኪ እንለዋወጥ። ምንድነው መደረግ ያለበት? የተሻለ ብላችሁ ተከተላችሁት መንገድ የትኛው ነው የሚለው ላይ እስቲ ሐሳብ ስጡ። ኮሜንት ሴክሽን ስር መወያየታችሁን ቀጥሉ። ለማንኛውም በዋነኛነት ልጆቻችሁ ተዘግቶባቸው ንፋስ ሊጥለው ነው እንደ ካሜራ በጣም ደስ የሚል ንፋስ ነው ያለው ዛሬና በኮሜንት ሴክሽን ስር ወላጆች ሐሳባችሁን አድርሱን። ልጆች ያሳደጋችሁ በተለይ እዚህ አሜሪካን ሀገር ስለሆነ ነው ያለሁት። አሜሪካን ሀገር፣ አውሮፓ የኢትዮጵያውያን ልጆች ከሌሎች ኢትዮጵያውያን ልጆች ጋር በማይገናኙበት ሁኔታ የምታሳድጉ ሩቅ ምስራቅም በየትኛውም አካባቢ ያላችሁ ወላጆች እስኪ ተወያዩና ምን ተቸገራችሁ? የምር አሁን ልጆቹንም ከስክሪን ለማላቀቅ በጣም ከባድ የሆነበት ጊዜ ስለሆነ ምንድነው የገጠማችሁ ያለው ተግዳሮት? አየው ፖለቲከኛ ቋንቋ ተግዳሮቱ ምንድነው ትላለህ? ምንድነው የቸገራችሁ ነገር በሚለው ላይ እስኪ ሐሳባችሁን አድርሱን። ለማንኛውም በያላችሁበት ሰላማችሁ ይብዛ በማለት እሰነባበታለሁ። መልሳችሁን ግን በኮሜንት ሴክሽን ስር እጠብቃለሁ። ምንድነው እያሳሰባችሁ ያለው እናንተስ እንደ ወላጅ የሚለውን አጫውቱን። ሁልጊዜም እንደምንለው ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው ደጋግ ያደረጉልንን ወዳጆቻችንን ሳናመሰግናቸው ይህች ቀን አትለፍ። እንሰነባበታለን። ባባይ